ሰላም ውድ የብሮ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ አልነገር መስገን እና እንዴት ናችሁ? ዓለም እግዚአብሔር ተመስገነ ይሁን። ዛሬ ደግሞ በአራት ፊደሎች እጀላችሁ ወቻለ አራት ፊደሎችን ማንበብና መጻፍ እንዴት እንችላለን የሚሆን ማለት ነው። ፊደሎችን በትክክል መጻፍ እንዴት እንችላለን የሚሆን ደግሞ አቀራርጣቸውን በቀላሉ ከኔ ጋር አብራችሁ እየቀረጻችሁ መጻፍ ትችላላችሁ ማለት ነው። አብራችሁ ጻፉ፣ አብረን እንጻፋቸው። እሺ እንግዲህ የምናያቸው ከሰ እስከ ሸ ነው ላይ በባለፈው ከሀ እስከ መ አይተናል ነው ማለት ነው። ስለዚህ ሰን ስንጽፍ መጀመሪያ ላይ አንድ አግድም አደርጋለሁ፣ ከዛ አንድ ቋሚ አደርጋለሁ፣ ከዛ አግድም አደርጋለሁ። አግድም ካደረኩ በኋላ ይችንን እናደርጋታለሁ፣ ወደታች ደግሞ ቋሚ አደርጋለሁ አንድ ማለት ነው። እንግዲህ ይችን ቋሚ አደረኳት በኋላ ምንድነው ማድረጋት ማለት ነው። ከይሽ ማላቸው ላይ አንድ እንደዚህ አደርጋለሁ፣ ቋሚ አደርጋለሁ። ስለዚህ ቻው ማሆነች ሰሆነች ማለት ነው። ሲደን ሰሆነች። ከዛ ሁለተኛዋን ደግሞ እንዲች አደርጋለሁ። አሁንም አንድ እዛ ግድም አደርጋለሁ፣ ቋሚ አደርጋለሁ፣ መሀላቸው ላይ እንዲያደርጋለሁ። ይቺ ማን ሆነች? አሁን ሰናት። ነገር ግን ሱ እንድትወስድ ስለምፈልጋት እናደርግባታለሁ፣ ከይሽ ያደርግባታለሁ። ከይሽ ያደርግባት ሱ ትሆናለች ማለት ነው። ከዛ ደግሞ አሁንም አንድ ቋሚ አደርጋለሁ፣ ከዛ አግድም አደርጋለሁ፣ ከዛ ቋሚውን ዝቅ አደርገዋለሁ። ወታች ዝቅ ዝቅ አደረኩት በኋላ ከይሽ ላይ መሀላቸው ላይ አደርጋለሁ፣ ቋሚ አደርጋለሁ ማለት ነው። ከዛ ደግሞ ሶስተኛው ፊደሎች ደግሞ ታች እግራቸው ስላላቸው እዚህ ያደርግባታለሁ፣ ሲ ሆነች ማለት ነው። በመቀጠል ደግሞ ማናት? አራተኛዋ ናት። እንዲች አደርጋለሁ፣ አግድም አደርጋለሁ፣ ቋሚ አደርጋለሁ እስከታች። ከዛ ደግሞ መሀላቸው ያደርግባታለሁ። ይቺ ማን ሆነች? ሳ። አራተኛዋ ሳ ሆነች ማለት ነው። ከዛ አምስተኛዋ ደግሞ አሁንም አንድ አግድም ቋሚ አደርጋለሁ፣ ከዛ አግድም አደርጋለሁ፣ ከዛ ደግሞ ቋሚ አደርጋለሁ ማለት ነው። ቋሚ ካደረኩ በኋላ ይቺ ምን አደርጋታለሁ? ቀለበት አደርግባታለሁ። ከዛ መሀላቸው ላይ ደግሞ አንድ እንትን አደርጋለሁ ማለት ነው። ይቺ ማን ሆነች? ሴ ሆነች ማለት ነው። ሴ። ይቺ ሴ ሆነች። እዛ ቀጣይ ደግሞ ማናት? ስላ ነገረች። አሁን ይቺ ደግሞ አንድ ቋሚ አደርጋለሁ፣ አግድም አደርጋለሁ፣ ቋሚ አደርግና መሀላቸው ላይ አንድ ያደርግባታለሁ ማለት ነው። ከዛ ይችንን አምጥቼ እንዴት ማድረጋት? እንዲሾክ ሳደርጋት ምን ሆነች ማለት ነው? ስ ሆነች ማለት ነው። ከዛ የመጨረሻዋ ደግሞ አንድ ቋሚ አደርጋለሁ፣ ከዛ አግድም አደርጋለሁ፣ ቋሚ አደርጋለሁ። ይህ ቋሚውን በመሀሉ ላይ ሰንጥቄ ወርደዋለሁ ማለት ነው። ከዛ እንዲህ ሲወርድ ምን ይሆናል ማለት ነው? ሶ ሆነ ማለት ነው። ስለዚህ እነዚህ እንዲህ ናቸው ማለት ነው። ኦኬ ስናነባቸው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ስለዚህ እንደዚህ አድርጋችሁ መጻፍ ትችላላችሁ፣ ማንበብም ትችላላችሁ ማለት ነው። እሺ ቀጣይ ደግሞ የምናየው ደግሞ ማለት ነው ሰብለን ረን ነው የምናየው ማለት ነው። ረን ስንጽፋት ያው ብዙ ጊዜ ትንሽ ከበድ ትላለች። አንዳንድ ተማሪዎች ረን ስንጽፋት ግን በቃ በቀላሉ እንዲህ ታደርጓታላችሁ። ከዛ እንዲህ ያደርጋችሁ በኋላ አግድም እንዳግድም ታደርጋላችሁ ማለት ነው። እቺ ማናት? ረ ናት ማለት ነው። በቃ አዛ ሁለተኛዋ ደግሞ አንድ እንዲች አግድም ታደርጋላችሁ፣ ቋሚ ታደርጋላችሁ፣ አዛ አንድ አግድም ታደርጋላችሁ። ከይች ላይ መሀልሽ ላይ ጋር ዝቅ ታደርጓታላችሁ። የተወሰነች ዝቅ ስታደርጓት ማን ሆነች ማለት ነው? ሩ ሆነች ማለት ነው። ሩ ሆነች ማለት ነው። አዛ ሶስተኛዋ ደግሞ ቀጥታ እንዲሳረጉና እቺ ማናት? አንድ ቋሚ ከዛ አግድም ታደርጋላችሁ። ሚስቶር ማናት? ረናት። ሪ ለማድረግ ደግሞ ጫፍ ላይ መሆን አለባት። ትክክላቷ ይህ ጫፍ ጋር ወደ ላይ ቀና ስታደርጓት ማን ሆነች ማለት ነው? ሪ ሆነች ማለት ነው። ሪ። እሺ አራተኛዋ ደግሞ አንድ ቋሚ ታደርጋላችሁ፣ አንድ አግድም እንዲህ ታደርጋላችሁ። ከዛ ደግሞ ትንሽ ሸወክ ያለ ነገር እንዲህ ታደርጋላችሁ እዚህ ጋር ማለት ነው። ከዛ ይችንን ወታች ትሏታላችሁ። ይቺ ወታች ትሏት ማን ሆነች ማለት ነው? ራ ሆነች ማለት ነው። ስለዚህ ያላችሁ ራን መጻፍ ትችላላችሁ ማለት ነው። ኦኬ ቀጣዋ ደግሞ አምስተኛዋ ናት። እሷን ደግሞ ቀጥታ እንዲህ ታደርጋላችሁ፣ ቋሚ ከዛ አግድም ታደርጋላችሁ።
ይችን አግድም ማምናገር ነው ቀለበት ማለት ነው። ምክንያቱም አምስተኛ ፊደሎች ያደርጋሉ ቀለበት ስለሚያደርጉ ማለት ነው። ስለዚህ ይች ማናት ሬ ሆነች። ኦኬ ደግሞ ስድስተኛዋ ደግሞ እንዴት ናት? ስድስተኛዋ ሲ የእንግሊዝኛዋ ሲታቋት ከሆነ ልክ እንዴት አደረጉና እንዲች ታደረጉና እንዲች ያት እንዲች ነው የምትጻፈው ግማሽ ክብ ማለት ነው። ወይም ደግሞ የሚከብዳችሁ ከሆነ ይችን እንዲች ማድረጉ የሚከብዳችሁ ከሆነ ደግሞ እንዴት አደረጉና አንድ ክብ ታከባላችሁ። አንድ ክብ ካከብባችሁ በኋላ ከዚህ ጋር ያለውን እዚህ እንድትቆርጡትና ዛት ሚንስ ይህ ማጥፋት እንደማለት ነው። ከዚህ ምላሽ ያለውን ማጥፋት በእርሳስ ከሆነ የምትጠቀሙት እንዳርጋችሁ አያት ርህ ሆነች ማለት ነው። ከዚያ የመጨረሻዋም ልክ እንዲህ የምትጻፈው እንዲች ትሆንና እንዲች ትሆናለች። ከዚያ ይችን ምን ማድረግ ነው? ክብ በዚህ አይነት ወደ ክብ ማድረግ ነው። ከዚያ ይች ማናት? ሮ ሆነች ማለት ነው። ረ ሩ ሪ ራ ሬ ር ሮ ሆነች ማለት ነው። አሁን በመቀጠል ደግሞ ሰን ነው የምንጽፋት። ሰ ማለት ይችኛቱ ሰና ይችኛቱ ሳ ናቸው። ይችኛቱ ንጉሱ ስትባል ደግሞ ሳብሰ ይባላል ማለት ነው። እንግዲህ ሰን ስትጽፉት በቀጥታ አንድ አግድም ታመጣላችሁ፣ ታሰራላችሁ፣ ከዛ ወታች ታወርዳላችሁ፣ ከዛ ይሄንም ደግሞ ወታች ታወርዳላችሁ። መሃሉ ላይ ምን ታደርጉታላችሁ? እዚህ ጋር ታደርጉታላችሁ ማለት ነው። ስለዚህ ማን ነው? ሰ ሆነ ማለት ነው። በመቀጠል አሁንም አግድም ታደርጋላችሁ፣ እዛ ቋሚ በግራና በቀኝ ቋሚ ታደርጉታላችሁ ማለት ነው። በዚህም ቋሚ በዚህ ቋሚ ስታደርጉት መሀል ላይ ደግሞ ስታደርጉበት ማን ሆነ? ሰ ሱ ለማድረግ ደግሞ ከይሽ ላይ መደረግ ይኖርበታል። ስለዚህ ስናደርግበት ማን ሆነ? ሱ ሆነ ማለት ነው። በመቀጠል አንድ አግድም እንጥፋለን ሶስተኛውን ለመጻፍ። ከዛ ደግሞ ቋሚ እናበጃለን። አሁንም ቋሚ እናደርጋለን። እዚህ ላይ እንደምታዩት ከዚያች ይችን ቋሚ እናደርጋታለን። እንዲቻልባታል ለምን ሶስተኛዋ ምጽፍ ከዚህ ላይ ደግሞ መሀሏ ላይ አረግባታለሁ ማለት ቀጥ ያለ መስመር ነው ዘሮ መሀሏ ላይ። ስለዚህ ማናት? ሲ ሆነች። በመቀጠል አራተኛውን ደግሞ አሁንም ቋሚ አረጋለሁ። ከዛ ይሄኛውን ደግሞ ዝቅ አረጋዋለሁ። ቋሚውን በዚህ በኩል ያለውን ቋሚ ብዙ እዚህ ጋር እኩል አረገው። ለምን? አራተኛው ስለሆነ ትንሽ እንዲቻረግና እንዲቻረጋታለሁ። ይኸው ትንሽዬ ዝቅ አረጋታለሁ ማለት ነው። ከዛ መሀሏ ላይ ደግሞ እንዲህ ትደረጋለች ማለት ነው። ስለዚህ ይህች ማናት? አራተኛዋ ሳ ናት ማለት ነው። እሺ አምስተኛውን ደግሞ ለመጻፍ ቀጥታ እናደርግና ምን እናደርጋት? ወታጅ እናደርጋለን። ከዛች ላይ ቀለበት እናደርጋለን። ከዛ መሀሉ ላይ ቀጥ ያለ መስመር እንሰራለን ማለት ነው። ሴ ሆነች ማለት ነው። በመቀጠል ስድስተኛውን ደግሞ አሁንም እንዳሁኑ እንደተለመደው አንድ ቋሚ አወርዳለሁ፣ አግድም አደርጋለሁ፣ ቋሚ አደርጋለሁ። ሀል ያለችዋ ጠመም ይረሻት ጠመም አያችኋት? ይዩት። ሌሎች በሙሉ ያቸው ቀጥ 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 ያለ ግን ወደዚህ ጠመም ያለሻት ወደዚህ ወደ እኔ ይሄ ጠመመች ናት ማለት ነው። ደግሞ ማንኛውንም የሚቀረን ሰባተኛውን ደግሞ እንዲህ ነው የምናደርገው። ልክ አንድ አግድም እናደርጋለን። ከዛ አንድ ደግሞ ቋሚ በዚህ በኩል በኩል ያለውን ቋሚ አናስረዝመውም፣ እጥር ነው የምናደርገው። ከዛ በዚህ በኩል ያለውን ቋሚ ደግሞ ርዘም እናደርገዋለን የተወሰነ። ከዛ ማናቸው ላይ እናደርጋለን፣ ቀጥ ያለ መስመር ማለት እንሰራለን። ስለዚህ ይህ ምን ሆነ ማለት ነው? ሶ ሆነ። ያው እንደምታዩት ይህ ሶ ነው ማለት ነው። አራተኛውና ሰባተኛው ተቃራኒ ናቸው። የዚህኛው በዚህ በኩል ሲያጠር የሰባተኛው ደግሞ በዚህ በኩል ያጠረ ማለት ነው። ስለዚህ እንደዚያቸው ማለት ነው ስናነባቸው ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሳ። ስለዚህ እንደዚህ ናቸው ማለት ነው። ቀጣይ ደግሞ ማነው የሚቀረን? ሸ ይቀረናል ማለት ነው። ሸን ደግሞ የምንጽፈው እንዴት ነው? ሸ የሚባለውን ደግሞ የምንጽፈው ልክ እንደዚህ እየቀረጽን ሆነን ከላይ ላይ ማድረግ ነው ማለት ነው። አንድ አግድም እናደርጋለን እንደምታዩት። ከዛ ቋሚ እናደርጋለን። ከዛ አንድ ቋሚ እናደርጋለን። ከዛ መሀል ላይ ልክ ሴንተር እናደርግና እናደርጋለን፣ አግድም እናደርጋለን ማለት ነው። ከዛ ይህ ምን ይሆናል? ሸ ነው ማለት ነው።
ከዚህ የሚለየው ከአናቱ ላይ ማድረጉ ብቻ ነው። ከሰ የሚለየው አጻጻፉ ከአናቱ ላይ ማድረጉ ብቻ ነው ማለት ነው። ሌላ የተለየ ለውጥ የለውም። ሁለተኛው ስብስብ ደግሞ አሁንም አግድም እናደርጋለን፣ ቋሚ እናደርጋለን። አሁን ደግሞ ምን እናደርጋለን? ቋሚ እናደርጋለን። ከዛ መሀሉ ላይ ሴንተር እናደርግና ከዛ ደግሞ አግድም እናደርጋለን ማለት ነው። አግድም እናደርጋለን። ማን ሆነ? ሸ ነው። ሁለተኛ ደግሞ እንደምታዩት ሌሎችም ወገባቸው ላይ ስላላቸው ወገቡ ጋር እናደርጋለን ማለት ነው። ይኸው ወገቡ ላይ ስናደርግ ሹ ሆነ ማለት ነው። ሶስተኛዋ ደግሞ አሁንም አግድም እናደርጋለን። አንድ ቋሚ እናደርጋለን። ከዛ ደግሞ አሁንም ቋሚ እናደርጋለን። መሀል ላይ ሴንተር ላይ ቋሚ ካደረግን በኋላ አግድም እናደርግበታለን። እዚህ እንትን ወይ ጨርሻ ላይ ማለት ነው። ይቺ ማለት ሸናት። ነገር ግን ሶስተኛ ለማድረግ ደግሞ ታች እግሩ ላይ ማድረግ ይኖርብናል ማለት ነው። ስለዚህ እንዲህ ስናደርግበት ሺ ሆነ ማለት ነው። ኦኬ አራተኛው ደግሞ ቀጥታውንም እንዲህ እናደርግበታለን። አግድም ቀጥታ አግድም እናደርጋለን። ከዛ ቋሚ እናደርጋለን። እሺ አራተኛው አግድም እናደርጋለን። እዚህ ላይ ቋሚ እናደርጋለን። እቺ ቋሚ ልክ እንደዚህኛው አጭር ነው የምትቀር አጠር ትላለች። ከዛኛው ደግሞ ረዘም ይላል። መሀል ላይ ሴንተር ላይ ቋሚ ይሰራል። አግድም አያችሁት? እንደዚህ ነው የምትጽፉት ማለት ነው። ሻ ሆነ ማለት ነው። ሼን ደግሞ ልክ አሁንም አግድም እናደርጋለን። ቋሚ እናደርጋለን። ቋሚ እናደርጋለን። መሀል ላይ ቋሚ እናደርግና አግድም ከዛ ቀለበት እናደርግበታለን ማለት ነው። አይዋ ስለዚህ ይህ ምን ሆነ ማለት ነው? ሺ ሆነ ማለት ነው። ሺ ደግሞ አሁንም አግድም እናደርጋለን። ቋሚ እናደርጋለን። ከዛ እንደምታዩት አሁንም ቋሚ እናደርጋለን። ይህችን እንደዚች ጠመምትና ትወጣለች። ይህች ጠመም ትላለች። ጠመም ካለች በኋላ ምንም ትሆን አግድም ትደረግባታለች ማለት ነው። አግድም ስለዚህ ሽ የምትባለው ፊደል አገኘናት ማለት ነው። የመጨረሻዋ አግድም እናደርጋለን። አሁንም እግሯን ጥር እናድርግና እናስቀራታለን እዚህ ላይ። ከዚህኛውን ረዘም ከዛ መሀል ላይ ሴንተር እናደርግባል እናደርጋታለን ማለት ነው። ስለዚህ አጻጻፉ እንደዚህ ነው ማለት ነው። ሾ ሆነች ማለት ነው። ስንቆጥራቸው ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ። ስለዚህ እነዚህ ናቸው ማለት ነው። የዛሬ ትምህርቶች እነዚህ ናቸው። እንግዲህ ደግሞ ቦታችን ነው ላይ ደግሞ እንዲገባቸውና እንጨርሳለን። ሰ፣ ረ፣ ሰ፣ ሸ፣ ሹ፣ ሱ፣ ሩ፣ ሱ፣ ሲ፣ ሪ፣ ሲ፣ ሺ፣ ሻ፣ ሳ፣ ራ፣ ሳ፣ ሴ፣ ሳ፣ ሴ፣ ሬ፣ ሴ፣ ሼ፣ ሽ፣ ስ፣ ር፣ ስ፣ ሶ፣ ሮ፣ ሶ፣ ሾ። እሺ እንግዲህ ዛሬ ያየናቸው ትምህርቶች እነዚህ ይመስላሉ። እንግዲህ ያያችሁ ፊደሎች ከሰ እስከ ሸ አይተናል። ትምህርትን ከወዳችሁት ላይክ እና ሰብስክራይብ አድርጉ። እንዲሁም ለጓደኛችሁ ሸር አድርጉ፣ አጋራቸው። እንዲሁም ደግሞ በኦንላይን በግብናችሁ ባላችሁ ቦታ ሆናችሁ ደስ ባላችሁ ሰዓት መማር ለሚፈልጉ ተማሪዎች በሳምንት 5 ቀን በቀን አንዳንድ ሰዓት እየሰጠን እናንተ ደስ ባላችሁ ሰዓት እየሰጠን እንገኛለን እና እንዲሁም ደግሞ እንግዲህ መመዝገብ መማር ለሚፈልጉ ተማሪዎች በስር ላይ በሚሄደው ስልክ መደወል ትችላላችሁ። አያም ደግሞ ከዚህ ባለው ስልክ ቁጥር መደወል ትችላላችሁ ማለት ነው። እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን። ክፉ ነገር አይንካችሁ። ቸር